ሰላም ጤና ይስጥልን እንዴት አላችሁ ዛሬ ደግሞ 35ኛው ምዕራፍ ይዤላችሁ መጥቻለሁ እስከ መጨረሻው ድረስ ተከታተሉ እንግዲህ ዛሬ ደግሞ ያመለካከት ችግር በትዳር ውስጥ ሚስት ነገሮችን የምታይበት የሆነ የራሷ ነገር አለ በኔጌቲቭም ይሁን በፖዚቲቭም ይሁን አክብዳም ይሁን አቅልላም ይሁን ሚስት ነገሮችን የምታይበት የራሷ አይነት እይታ አለ በአለማችን ወደ 8 ቢሊዮን ህዝብ ይኖራል 8 ቢሊዮን አይነት ልማድ አመለካከት ባህሪ ምናምን አለ ይገርማችኋል ጃፓን ቻይና ህንድ በጣም አደጉ ከምትሏቸው ያደጉ የዓለማችን ሀገራት ካደጉባቸው ነገሮች አንዱ በተለይ እነዚህ ሶስቱ ሀገራት ስር ነቀል ለውጥ ካመጡበት ዛሬም ዓለም ላይ በጣም ለውጥ ማምጣት ከፈለገ ሰው ልጅ ሊጠቀመው የሚገባው ነገር አንድ ነገር ቢኖር ያመለካከት ለውጥ አመለካከትን ሳትቀይሩ ምንም የምትቀይረው ነገር የለም እኛ ራሱ እንደ ሀገር የሀብት ችግር የለብንም የገንዘብ ችግር ቢኖርም እንኳን የለም ችግሩ ያመለካከት ችግር ነው አመለካከት ካልተስተካከለ ሌላ ነገር የተስተካከለ ቢመስልም የተስተካከለ አይደል ትልቁ መስተካከል ያለበት አመለካከት ነው አመለካከት በጣም የሚገርም ከሆነ ያልሆነውን ነገር እንደሆነ አድርገን የምትመለከተው የተበላሸውን ነገር እንኳን የምታይበት እይታ የተለያየ የሃይማኖት ተቋማት ትውልድን በስነ ምግባር ከማነጽ አንፃር በጣም ትልቅ ኃላፊነት አለባቸው ግን ስነ ምግባር የሚያስተምረው ሰው የራሱ ስነ ምግባር ሊኖረው ይገባል ስነ ምግባር የሌላት ሴት እንዴት ስነ ምግባር ታስተምራለች ስነ ምግባር የሌለው ሰው እንዴት ስነ ምግባር ያስተምራል የሃይማኖት ተቋማት ስነ ምግባር ከሌላቸው እንዴት ስነ ምግባር ያስተምራሉ ትውልድን ከማነጽ አንፃር እንግዲህ ትልቅ መንግስትም እኮ ታክሲውን ነገር ከነሱ የማይቀበለው እኮ ከዛ የተነሳ ነው ሌላ እኮ ምንም ነገር የለውም እኮ ሃይማኖት ላይ ጣልቃ ስለማይገባ ብቻ ሳይሆን መንግስት ይሄ ለሀገር የሚያበረክቱት እንትን በጣም ሲበዛ ትልቅ ነው ከዛ የተነሳ ሃይማኖት ነገር ላይ መንግስትም አይገባም ገብቶም የሆነ ነገር አይጠይቅም የሃይማኖት ተቋማትን በደንብ ትኩረት አድርገው ሊሰሩ ከሚገባው ነገር አንዱ እይታ ላይ ልማድ ላይ ባህሪ ላይ አመለካከት ላይ ነው እኔ ይሄን ቪዲዮ ምሰሚ ሴትም ካለሽ የኡነት ዋጋሽ በየጊዜው እየጨመረ እንደሚሄድ ዶላርና የሆነ ነገር ዋጋሽን እያሳደግሽ መሄድ የምትፈልጊ ከሆነ አመለካከትሽ ላይ ስሪ ራስሽ ላይ ኢንቨስት አድርጊ መቼም ቢሆን እዚህ ምድር ላይ የማይከስር ሀብታም ራሱ ላይ ኢንቨስት የሚያደርግ ሰው የትም ብትገባ መስራት የምትችል የትም ብትገባ ለውጥ ማምጣት የምትችል የትም ቦታ ብትገባ የገባችበትን ቦታ የመለወጥ አቅም ያላት የትም ቦታ ቢገባ በረሃ የማለምለም አቅም አለ ሰብስክራይብ ያላረጋችሁ ይሄን ቪዲዮ የምትከታተሉ 1000 ሰው 500 ሰው ካላችሁ ሰብስክራይብ አድርጉ የደውል ምልክቷን ተጫኑ ስለ ፍቅር ህይወትና ስለ ተዳር ህይወት የሚገራርሙ ጥበቦች ወደናንተ ይደርሳሉ 097450 ላይ ደውሉ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ ስለ ፍቅር ህይወት ስለ ተዳር ህይወት በጣም ብዙ ነገር ያግዛችኋል መጽሐፉን ችግሮች ወደ ህይወታችሁ ሳይመጡ ቀድማችሁ አንብቡ በጣም ብዙ ነገር ይረዳችኋል ብዬ አስባለሁ አንዳንድ ሰው የለመለመውን ቦታ አድርቆ ይሄዳል አንዳንድ ሰዎች ደግሞ በረሃውን አልመቶ ይሄዳል ይታወቃል አንዳንድ ሴት ቤተ መንግስት የሚመስል ቤት ገብታ ቤቱን ኦና ባዶ አድርጋ ወጣ ትሄዳለች አንዳንዷ ደግሞ ኦና ቤት ባዶ ቤት ገብታ ባዶውን ቤት አለምልማ ትሄዳለች ደረቁንም ያለመልሙ አሉ የለመለሙን ደግሞ የሚያደርቁ ሰዎች አለ ይሄ ያመለካከት የማንነት የተሰራ ማንነት ጉዳይ ባልና ሚስት በአመለካከት ይለያያሉ ያመለካከት ችግር በባልና በሚስት መካከል ልዩነት ይፈጥራል ሚስት የሆነን ገንዘብ እንደዚህ እናድርግ እንደዚህ ኢንቨስት እናርግ ትላለች ባል የሆነ ነገር እንደዚህ እንስራ ይላል ባል እንስራ የሚልበት መንገድ የተለየ ነው ሚስት እንስራ የምትልበት መንገድ የተለየ ነው የባል ሐሳብ የተለየ ነው የሚስት ሐሳብ የተለየ አንድ መሆን አይጠበቅባቸውም አንድ ምሳሌ ልስጣችሁ ለምሳሌ ይሄ መጽሐፍ ቢጫ ነው በቃ ቢጫ ነው ውስጡም ለከስተመር እይታ ለአይናቸው እንዲመች አድርጌ በጣም ሲበዛ ተጠንቅቄ ነው የጻፍኩት ቢጫ ነው ይሄም መጽሐፍ ባለቤት ነጭ ነው ብላ ብትል ኦኬ መስማማት ትችል ለሷ ነጭ ሆኖ ነው የሚታያት ይሆናል ነጭ ነው ቢጫ ነው ነጭ ነው ቢጫ ነው ጧትና ማታ በዚህ ጉዳይ ከመጨቃጨቅና ቤቢዬ በቃ ኦኬ ላንቺ ነጭ ነው ለኔ ቢጫ ኦኬ 9 ቁጥር በዛ በኩልና 6 ቁጥር በዚህ በኩል ከመጨቃጨቅ ኦኬ ላንተ 9 ነው ለኔ 6 ነው በልዩነት ራሱ መስማማት ይቻላል ብዙ ጊዜኛ ይሄ በልዩነት መስማማትን አንቀበልም ተጣልተ መስማማትም ይሄ በልዩነት ሐሳብ መስማማት በቃ ይሄ ሐሳብ ልክ አይደለም ይሄ ልክ ነው በቃ ልዩነትን ይዘ ሰላምን ጠብቀ ትኖራል ከናንተ አጌነስት ከሆነ ሰዎች ጋራ መኖርም ተለማመዱ ምሎኔ ብዙ ጊዜ ከዚህ ተነሳ የሚስት አመለካከት የራሷ ሆርሞን አላት የራሷ ሰውነት አላት የራሷ አይምሮ አላት የራሷ ጮጓራ የራሷ ጉበት የራሷ ልብ የራሷ መተንፈሻ የራሷ ሳንባ ያላት ሴት ናት ባለቤትሽ የራሱ ቴስቶስትሮን የራሱ የራሱ አስተዳደግ የራሱ ትምህርት ምናልባት የተማረው ፖለቲካ ሳይንስ ከሆነ ያጠናው የተማረው ትምህርት ራሱ በሱ አይምሮ ላይ በሱ ሰውነት ላይ የፈጠረው ጫና ሊኖር ይችላል ስለዚህ እንደኔ ብለው እንደምለው አስብ እንዳትዩ ለምን እንዳንቺ ማሰብ አይችልም ለምንድነው ማሰብ ማይችለው ማሰብ ስለማይችል እንዳያ
እንዳያስብ የሚያስገድዱት ብዙ ነገር ስላለ የተማረው ነገር ያየው ነገር ሰውነቱ ቁመቱ እድሜው አስተዳደጉ የተማራቸው ትምህርቶች ጓደኞቹ ሰውነቱ ያለበት ሁኔታ አይምሮ ያለበት ሁኔታ የማንበብ ልማዱ እነዚህ አንቺ እንደምታስቡ እንዳያስብ ያደርገዋል። ስለዚህ እኔ ወደምልሽ ነይ በቃ እኔ ያልኳትን አትሰማም። እሷ ቂም ትይዛለች። ወዳ ነው ቂም የምትይዘው፣ አንተ ቂም አትይዝም። አንተ ወዳ ነው ቂም የምትይዘው ምን እንደማለት እንደሆነ ታውቃላችሁ? ባለቤቴ አጭር ናት። አጭር ለመሆኑ እሷ የፈጠረችው ነገር አለ? ባለቤቴ ቂም ትይዛለች። ቂም ፈልጋ ነው የምትይዘው? ብትይዝ ባትይዝ ምን ይመጣል? ኦፍ ኮርስ ከሆነ ጊዜ በኋላ አረሳውልም ልትል ትችላለች። አንተ ደግሞ አጥንት ከትክተ የምትረሳ ሰው ምንድነው ልዩነቱ? እሷ ምንም አታረግም፣ ግን ያረካትን ደግሞ አትረሳም። አንተ ሁሉን ነገር ታደርጋለህ፣ ግን ትረሳለህ። ችግሩ እኮ እሱ ነው ጎበዝ። እኔ ይሄን ቪዲዮ የምትከታተሉ ያገባችሁ ሙሉ ያላገባችሁ ሙሉ የእውነት በባልና በሚስት መካከል አመለካከት ችግር ሆኖ ያውቃል። አመለካከታችን የተለያየ ነው። በደንብ መስራት ያለብን አሁንም አመለካከታችን ላይ ተመሳሳይ መሆን አይጠበቅብንም። የዓለማችን ሕዝብ ሁሉ የተመሳሰለ አይደለም። በሃይማኖት እንለያያለን፣ በብሔር እንለያያለን፣ በቁመት እንለያያለን፣ በዘር እንለያያለን፣ በልማድ እንለያያለን፣ በኃጢአት እንለያያለን፣ በጽድቅ እንለያያለን። በቃ ግን አንድ ደግሞ የሚያደርጉን ነገሮች ዓለም ላይ እኮ ያለው አንድ ጌታ ብቻ። አንዱኑ ጌታ ሰዎች በተለያየ መንገድ ያመልኩታል። በዚህ ብለው በዛ ብለው ግን ሁሉም ሰው አንድ ፈጣሪ እንዳለው ነው የሚያስበው። የኔ ፈጣሪ ይሄ ነው ብሎ ነው የሚያስበው። ዓለም ላይ ግን ይሄ ሁሉ ሺህ ሰው ለሰዎቹ እንደ ራሳቸው እንደ እይታቸው እንደ ልማዳቸው ነው እንዳሉት ነው። በቃ እንደዛ ነው። አንተ ነው እንዳልከው እንደዛ። ያ እኮ አመለካከት ነው የምንለው። ይሄ እኮ ነው አንተ ነገሮችን የምታይበት መንገድ አለ፣ ሚስት የምታይበት መንገድ አለ። እንደኔ እኔ ያልኩት ነው እውነት አይባልም። ምናልባት አንተ 9999 እውነት ቢኖር ባለቤት ቢያንስ አንድ እውነት ይኖራታል። አንተ 9999 እውነት ቢኖር አትሊስት ባለቤት አንድ እውነት ይኖራታል። እኔ ብቻ ነኝ እውነት ያለኝ እንዳትሉ ፕሊዝ። እኔ ብቻ ነው ማቀው እንዳትሉ። አንተ ብቻ ለሚስትህም ታውቃለች፣ አንቺ ብቻ አይደለም ባለቤትሽም ያውቃል። ከባለቤትሽም የሆነ ነገር ውሰጂ፣ አንተም ከሚስትህም የሆነ ነገር ውሰድ። እኔ ብቻ ያልኩትን ተከታይ ካልካት እሷስ ምንድነው ከዛ ቤት የምታደርገው? ስለዚህ የእይታ ችግር አንድን ነገር አንተ የምታይበት መንገድና ሚስት የምታይበት መንገድ ይለያያል። አንድን ነገር አንቺ የምታይበት መንገድና ባለቤትሽ የሚያይበት መንገድ ይለያያል። ይሄንን ልዩነት ተቀበሉ ፕሊስ። ይሄንን ልዩነት የተቀበልሽ ቀን የሰላም እንቅልፍ ተኛለሽ። በሰላም ትተኛለህ፣ በሰላም ትነሳለህ። ይሄን ልዩነት የተቀበልክ ቀን፣ ይሄን ልዩነት የተቀበልሽ ቀን አንቺ በሰላም ታርፊያለሽ፣ እሱ በሰላም ያርፋል። በሰላም ማረፍ፣ በሰላም መገላገል የምትፈልጉ ከሆነ አንቺም የሆነ እይታ እንዳለሽ ባለቤትሽም የሆነ እይታ እንዳለ በጣም ስማርት ከሆናችሁ ደግሞ እነዛን ነገሮች ማስታረቅ። እንዴት አድርገን ማስታረቅ? ከሱ የሆነ ሐሳብ ወሰጂ፣ ከሷ የሆነ ሐሳብ ወሰድ፣ መካከል ላይ ተስማማ። አንተ ባልኮ ብቻ ሳይሆን አንቺ ባልሽው ብቻ ሳይሆን ከሱ የሆነ ሐሳብ ወሰጂ፣ አንተ ከሷ የሆነ ሐሳብ ወሰድ። ከዛ በኋላ መካከል ላይ ተስማማ። ወይ ደግሞ እሷ ባለችው መንገድ ሂድ። በቃ ኢትስ ኦኬ፣ በቃ አንቺ ባልሽው እራት እንብላ፣ በቃ እሺ ኢትስ ኦኬ እንብላ። እኔ መብላት ፕሮግራም የለም። ወጣ ብለን ወክ እናድርግ፣ እሺ እናድርግ። ካልሆነም አናድርግ። ሁለቱም ያስማማል። ማድረግም ያስማማል፣ አለማድረግም ያስማማል። ሄደክም ለባለቤት ስጦታ መግዛትም ያስማማል። ባትገዛም እንኳን ቤቢ ያስብ ነበር ግን አልተሳካልኝም፣ እስኪ ሰሞኑን ሞክራለሁ። እኔ እኮ ወንድ ልጅ ፍላጎት ቢኖረው ወይ ደግሞ ሴት ልጅ ፍላጎት ቢኖራት ወይ ደግሞ ካላት ባለቤቷን በጣም በጥቃቅን ነገር መያዝ ትችላለች። በጣም በትንሽ ነገር ሚስቱን በጣም በትንሽ ነገር መያዝ ይችላል። ትንሿን ነገር ነው አጋነን ትልቅ የምናደርገው። ስለዚህ የእውነት ትዳራችሁን የሰላም ትዳር፣ ደስታ ያለበት፣ ሰላም ያለበት፣ ፍቅር ያለበት ትዳር ቤትሽን ማድረግ የምትፈልጊ ከሆነ ቤትን ፍቅር ያለበት፣ ሰላም ያለበት ትዳር ማድረግ የምትፈልግ ከሆነ አመለካከት ላይ ስራ። አንተና የሚስት አመለካከት የሚስት እይታ ይለያያል። ይሄን እይታ ተቀበል። በደንብ ግን ኢንቨስት አድርግ፣ ሰርች አድርግ። ስለ እይታ በየቀኑ የሚጠቅምህን ነገር ሰርች አድርግ። በየቀኑ የሚጠቅምሽን ነገር ሰርች አድርጊና እይታሽ ላይ ስሪ፣ ልማድሽ ላይ ስሪ፣ አይምሮሽ ላይ ስሪ፣ አመለካከትሽ ላይ ስሪ። ያኔ ከባለቤትሽ ጋር አይደለም ከጠላቶችሽ ጋር ቁጭ ብለሽ መዋወል ትጀምሪያለሽ። ከወዳጆች ጋር አይደለም ከጠላቶች ጋር ተስማምተ መኖር ትችላለህና ይሄ ነገር ይውበት። ይሄ 35ኛው ምዕራፍ ትዳርን የመምራት ጥበባችን ነው። ሴቶችም ወንዶችም እስከ መጨረሻው ድረስ ከተከታተላችሁ እመኑኝ፣ ያለ አማካሪ ያለ ሽማግሌ ቤታችሁ ኮሽ ሳይል የቤታችሁን ችግር በቤታችሁ መፍታት ትችላላችሁ። እህት ካለሽ፣ ወንድም ካለሽ፣ ዘመድ ካለ፣ አባት ካለ፣ እናት ካለ ይሄን ቪዲዮ ላኩላቸው። እንግዲህ እናንተም ደግሞ ይሄን ዩቲዩብ ቻናላችን 200,000 ሰብስክራይብ እንድናደርሰው ሰብስክራይብ ያላረጋችሁ ይሄን ቪዲዮ የምትከታተሉ 1000 ሰው 500 ሰው ካላችሁ ሰብስክራይብ አድርጉ። የደውል ምልክቷን ተጫኑ። ስለ ፍቅር ህይወትና ስለ ትዳር ህይወት የሚገራርሙ ጥበቦች ወደ እናንተ ይደርሳሉ። 09774050 ላይ ደውሉ። የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ ስለ ፍቅር ህይወት ስለ ትዳር ህይወት በጣም ብዙ ነገር ያግዛችኋል። መጽሐፉን ችግሮች ወደ ህይወታችሁ ሳይመጡ ቀድማችሁ አንብቡ። በጣም ብዙ ነገር ይረዳችኋል ብዬ አስባለሁ። አመሰግናለሁ።